የማላጅነትሽን አምናለሁ አቃለሁ ሁሉ ነገሬ ነሽ መደገፊያዬ ነሽ ምርኩዜዬ ነሽ ሚስጥረኛዬ ነሽ ጓደኛዬ ነሽ ለኔ ልቤ ባፊ ሊወጣ ነው የሚደርሰው ፍርሃቱ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሌላው ሰው እንደኔ ያጋጥሙት ይሆናል በቃ እንትናን በትጠሩ እንትናን በትይዙ ዓለም ያለ ድንግል ማርያም አይድንም የሚለው ስናገር እዛ ሁሉ ሴት ላይ ያለ መንፈስ ሚስጥር አወጣህ ብለው እኔ ሊበሉኝ ምንድነው ህመምሽ ፀሐይ ከላይ ሆና ፀሐይ የምታርፍብህ ይሄ የበርሜል ጊዮርጊስ መሬት እንደዚህ ካቃጠለ ሙቀቱ እንደዚህ ከሆነ የሲኦል እሳት እንዴት ነው የሚሆነው ከመነግረህ በላይ መብርሃንን ይዤ ስሟን እየጠራሁ ከባድ ጊዜ አሳልፌያለሁ ሁሌም ምን እናገረው ነገር ነው ከሷ ውጪ እንግዲህ ምንም አይነት ህይወትም ምንም አይነት እንቅስቃሴ የለንም ለሰው ብትነግረው የማይገባህ ራሴን አመመኝ ወላ ወገቤን ነው እጄ ላይ የሚታይ ነገር የለም ግን እኔን ብቻ የሚያስቸግር እኔን ብቻ የሚያስጨንቅ እንዲሆንኩም ብዬ ባወራ ቤተሰቤ ማስጨነቅ ነው እንዲያው ምን ውጭ ላይ ተል ምን አይነት ሰማይ አይደለም የተለየ በጣም የሚያስደስት የሚያስፈራራ ሰማይ ነው ያየሁት የሆነ ጊዜ አፈነገጥኩኝ ከነበረኝ መንፈሳዊ ህይወት አፈነገጥኩና እግዚአብሔር ሲሰበስበኝ ነው በርግጥ እኔ ጋር ይሄን ነገር ያመጣው አንቺ መዳኛሽ እዛ ነው ይለኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ ሼር ሰብስክራይብ በማድረግ በሚዲያው የሚተላለፉ ድንቅ መንፈሳዊ መልእክቶችን ለመላው የዓለም ሕዝብ እንዲሰራጭ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን እነሆ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ፈውስን ምሕረትን ከቸራቸው ምዕመናንና ምዕመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስኪ ለተመልካቾች ራስሽን አስተዋውቂልን እሺ ኤልሳቤጥ እባላለሁ ከዚሁ ከአዲስ አበባ ነው የመጣሁት ለጊዜው መልካም በርሜል ቅዱስ ጊዮርጊስ ነው የተገናኘነው በርሜል ቅዱስ ጊዮርጊስ ሼርሽበትን አጋጣሚ ታስታውሻለሽ አስታውሳለሁኝ ማለት ከዚህ በፊት ያሉት ጊዜያቶች እንዳሉ ሆነው በዚህ አመት ከባድ ጊዜ ነበር ያሳለፍኩ የነበረው ማለት ነው በተለይ ከዳር ወር ጀምሮ በጣም ከባድ ጊዜ ቀን ለይቶ ሰዓት ለይቶ ምናምን ያመኛል ከዛ የጥምቀት ጊዜ በአጋጣሚ ወንድሜ ቤት ነበርኩኝ እነሱ ጋር ጥምቀትን ለማሳለፍ ሄጄ ጥምቀትን ዋዜማውን ምናምን በቃ ከራሴ ጋር ሆኜ አይደለም ያሳለፍኩትና ጥምቀት ማታ ጀሞ መድኃኒዓለም ነበር የነበርነው እሱን ታቦት አስከብተን ምናምን ጨርሰን ቤት ቁጭ ብለን ተሰባስበን ወደ 3 ሰዓት ምናምን አካባቢ ላይ ይሆናል ያልጠበቅኩት ክስተት ተከሰተ ነይልኝ ምናምን ብዬ ወንድሜ ሚስት ጠራዋት መጣች ያው ብዙም አልወሰደኝም ብቻ ጸበል ምናምን ደፉብኝ ወደ ራሴ ስመለስ ገብቼ ጸሎት አድርሽና ተኛው ከዛ ቀን በኋላ ሁሉንም ቀን ማለት ይችላል እና በአጋጣሚ ታናሽ ወንድሜ ደውሎልኝ ያወራን ድምጼ ትክክል አይደለም ለሱ ማለት ነው አንቺ ልጅ አሞሻል እንዴ ምናምን አለ ሲለኝ አይ ደህና ነኝ አልኩት አልናገርም ለማንንም አልናገርም ምክንያቱም በቃ ይሄ በህክምናም የሚሆን አይደለም በቤተሰብ እርዳታም በጓደኛም በዘመድ ወዳጅም የሚሆን አይደለም በእግዚአብሔር ነው የሚፈታው የኔ ቋጠሮ ስለዚህ በቃ ከአምላኬ ጋር አወራለሁ ከእናቴ ከቅድስት ድንግል ማርያም ጋር አወራለሁ ሰማዕቱ ከልጅነቴ ጀምሮ ወዳጄ ነው ጠርቸው እንዴት ብዬ እንገር ፈጥኖ ነው የሚደርስልኝና በቃ ሲያስጨንቀኝ እኔ እንዳላስጨንቃችሁ ብዬ ነው እንጂ አዋሞኛል አልኩት እኔ እኮ ድምጽሽን አውቀዋለሁ መጥቶ ነበር በአጋጣሚ ሰሞኑንም ሳይሽ ትክክል አይደለሽም ግን አሞሻል ወይ ብዬ የባሰ እንዳላባብስብሽ ብዬ እኔም ቻላ አረኩት አለኝና አሁኑኑ አለኝ አሁን ሌላ ብዙ ወሬ አልፈልግም አሁኑኑ ሊንክ ልኬልሻለሁ ተርቢኖስ የጉዞ ማህበር ይባላሉ ነገ ደውለሽ ምሽት ላይ ነው በቴሌግራም ነው ያወራን ያለነው ነገ ደውለሽ ትኬት ቆርጠሽ ጥር 24 ይሄዳሉ ሂጂ አለኝ ሲለኝ እኔ በርሜል ጊዮርጊስ የመሄድ ፍላጎቴ ከዛ በፊትም ጀምሮ የነበረ ነው የቦታውን በረከት ለማግኘት
እንጂ ከዛ በፊት በነበሩት ጊዜያቶች በተለይ ከ2013 በፊት ጤነኛ ነኝ ፍጹም ጤነኛ እግዚአብሔር የተመሰገነ ይሁን 2013 ላይ ነው እኔ ጋር አንዳንድ ምልክቶችን ማየት የጀመርኩትና ምንድነው ህመምሽ ሲጀምረኝ ምንድነው መሰለ ጉንፋን ነገር ይዞኝ ሐኪም ረፍት ሰጥቶኝ ቤት ውስጥ ተኝቻለሁ ተኝቼ እንደውም ጧት ተነስቼ 40 ቀን ነው አስተዋውሳለሁ 2013 ላይ 40 ቀን ነው ተኝቼ ጧት ተነስቼ ጸሎት አድርሼ ተጣጥቤ ተኛሁ ተመልሼ ህመሙም ስላለ ከሰውም ጋር ላለመገናኘት ምናምን ያሰሙን ደግሞ ከ2012 ጀምሮ ኮሮናም የነበረበት ጊዜ ስለነበረ ሰው ያሳቀቃል እንጂ ኮሮና እንዳልያዘኝ 100% እርግጠኛ ነኝ ምክንያቱም አቡነ ሀብተ ማርያም አባቴ ቤት ያሉ እና በተኛሁበት እያማተብኩ ስማሙ መንፈስ ቅዱስ እያልኩ ተነስቼ ከጸሎት መጽሐፍቶቼና ከገድላቶቼ መካከል የአቡነ ሀብተ ማርያም ገድል እንደዚህ ሳቀፍ አስተዋውሳለሁ ከዛ በኋላ የሆነውን አላስተዋውስም ከዛ በሚገርም ሁኔታ የቤቴን መስኮት ከፍቼው አላውቅም ያን ቀን ግን እግዚአብሔር ባወቀ መስኮቱን ከፍቼ በሩን ቆልፌ ነው የተኛሁት በጣም መልካም ጎረቤት አለችኝ ድምጼን ሰምታለች መጮህት ገነት ትባላለችና ብቅ ብላ መስኮቱ በአጋጣሚ መጋረጃውን ስታየው ብቅ ብላ እንደዚህ ስታይ እኔ ሌላ ታሪክ ውስጥ ነው ያለሁት ከዛ ባላን ጠርታ ጸበል በመስኮቱ ቢሲራጩ አንደርስላቸው ሲል በቃ ዝለልና ገባ በመስኮቱ ብላ በመስኮት ዘሎ ገብቶ በር ተከፍቶ ምናምን ብቻ ስነቃ ጎረቤት ተሰብስቦ እህቴም ተጠርታለች መጣ እንዴ ከዛ ምላሴን ይሄን በተወሰነ መልኩ ነክሻለሁ ሰውነቴ እንዲይረዳል ልቤ ደክሞኛል ምናምን ስነቃ ይዛኝ እህቴ ወደ እነሱ ጋር ወደ እናቴ ቤት ሄድኩኝ ለብቻዬ ነው የምኖረው እና ሄድኩኝ ጸበል መጠመቅ ጀመርኩኝ ጸበል ውስጥ ምንም አይነት ትንፋሽ የለም በቃ ሰላማዊ ሰው ሆኜ ገብቼ ተጠምቄ እወጣለሁ እንደውም ደህና አይደለሽ እንዲውጪውና ሁሉ ተብዬ ማለት ነው መቆየት ውስጥ ይፈልጋል ችግሬን ስለማቅ እቺ ደህና አይደለሽ ነው እንዴ አስተባባሪዎች እንደዚህ ይሉሃል ካልጮክ ደህነኛ ነህ ተብሎ ነው የሚታሰበው ከዛ እንደዛ ያረኩኝ ያው ተረጋጋሁ እግዚአብሔር የተመሰገነ ይሁን ወደ ስራዬም ተመለስኩ ወደ ቤቴም ተመለስኩ ማለት ነውና ባለኝ ጊዜ ሁሉ እኔ ንጹህ ከሆንኩኝ ወር እስከ ወር ከዛ በኋላ ጸበል ውስጥ ነኝ ከዛ በፊትም ገዳም ሄድ ጸበል ቤተክርስቲያን እወዳለሁ እግዚአብሔር የተመሰገነ ይሁን አሁን ግን አጠናክሬ ቀጠልኩ ጸበል መጠመቁ እና ምንድነው ጸበል ቦታ ላይ ምንም እንደነገርኩ ትንፋሽ የለም ተጠምቄ በስነ ስርዓት እወጣለሁ በተለይ የዛሬ አመት ነው ይሄን አመት 2017 እርብሽ ያው እንደዚህ ከውስጥ ጭንቀት ጋር ምንም ይታያዘ ነገር አይደለም ጭንቅላቴን እርብሽ ያረጋኛል ድንገት የሆነ ነገር ይመጣል ከቤትም እየወጣሁ ሊሆን ይችላል ጧት ከስራም ላይ ሆኜ ሊሆን ይችላል መንገድም ላይ ሰላም ለኪ እየደገምኩኝ ሰላም ለኪ ይፈራል ይጋለን ሰላም ለኪ በጣም እደግማለሁ መንገዱን ሄድኩና ለካ አንዳንዴ ምን አስባለሁ ነው ለካ ሰው እንደዚህ ያነበነበ ሲሄድ ይሄ ልጅ አብዷል የሚባለው የምር ነው ጸሎትም እያደረጉ ሊሆን ይችላል ይሄው ነው ያነበነብኩ አይደለም ሄደው ለራሴ ያስባልና እንደዛ ያረኩኝ እና ቅድም ወዳልኩል ስመለስ ወንድሜ በቃ እንደዛ ብሎኝ ነገውኑ ቲኬት ቆርጦሽ ቲኬቱን በላኪልኝ በቴሌግራም አለ እንደዚህ ተርሚኖስ ጉዞ ማህበር ይባላሉ ስልካችሁንም በቃ ያለ አድራሻችሁን በሙሉ ላከልኝ እሺ ብዬ በጣም እንትን እያልኩ ነበር ማለት ለሰው ብትነግረው የማይገባህ ራሴን አመመኝ ወላ ወገቤን ነው እጄ ላይ የሚታይ ነገር የለም ግን እኔን ብቻ የሚያስቸግር እኔን ብቻ የሚያስጨንቅ እንዲሆንኩም ብዬ ባወራ ቤተሰቤ ማስጨነቅ ነው የሚሆነው ብቻዬን በቃ ብቻዬን እኔ አሞኛል አልኩት በቃ እንዳላስጨንቃችሁ ብዬ ነው እንጂ አሞኛል አልኩት ስለው በቃ ሌላ ወሬን ያልፈልግም በውስጥሽ ነበር የምትይዥው ህመምሽ በውስጤ ይሄን ሁሉ ስነግርህ ንጹህ ከሆንኩኝ እኔ ከጸበል እረፍት እሁድ ቀን አዲስ አበባ ምድሩ ያላቀም ዳርዳሩን ያሉ ገዳማቶች አሉ ሄዳለሁ ተጠምቃለሁ መጣለሁ ምናምን እንዲህ ነው ማረገው ንጹህ ከሆንኩኝ እዚህ አርሴም ይያለች እዚህ መላኩ ቅዱስ ራኤል አለ ጎረቤቶቼ ናቸው ተጠመቃለሁ ጣጣት ሁሉ ተጠመቄ ነው ቢሮ ውስጥ ነው ራሴን ማስተካከለው እንደዚህ እንደምታኝ በነጠላ ነው የምገባው እና ከጧት ደውል የናንተ ሰራተኛ አነሳች ስልክ አው በ24 እንሄዳለን አለን የጥር 24 መሰለኝ እንሄዳለን አለን ጉዞ ምናምን ብላ ከፈለግሽ ከፍለሽ ምናምን በቴሌግራም ላኪው ከሆነም ደግሞ ቢሮ ነው ያለች በቃ ቢሮ መጣለሁ ብያት እንደዚህ አውርተን ስልኩን ከዘጋሁት በኋላ
የሆነ እንትን ተሰማኝ የፔሪዮድ ስሜቷ በቃ የሚመጣበትም ጊዜ ነው ከ4 ከ5 ቀን በኋላ ስለዚህ ሄጄ ከሚያቋርጠኝ ቀጣይ ጉዞ መቼ ነው ብዬ ተመልሼ ደወልኩላት ስደውልላት የካቲት 4 አለች መሰለኝ የካቲት 4 እንደዛ ስትለኝ በቃ እሷ ጋር ልካውርች ጨርሶ ወንድሜ ተመልሶ ደወለ ቆረጥሽ ትኬቱን ሲለኝ አይ በቃ እንዴ ነው ስለዚህ ሄጄ ከሚቋረጥ ሳልጸበል ከመመጣ በቀጣዩ ጉዞ እሄዳለሁ አልኩት ከዛ ለቀጣዩ ጉዞ ተዘጋጀው ትኬት ቆረጥኩ ቢሮ መጥቼ ሄጄ ነው እንደውም አንተን ጋላችሁ መገናኛ ከዛ ሄጄ ነው የቆረጥኩት ለማንንም አልተናገርኩም ከሱ በስተቀር እና አንድ ትልቅ ወንድም አለኝ እሱ ጋር የሆነ የምንሰራው ስራ ስላለ ስጠፋበትም እንዳይደናገጡ እዚህ ጋር እናትም አለች ሌላም ቤተሰብ አለ ደውዬ የት ሄድሽ እንዳትለኝ የት ገዳም ነው እንዳትለኝ ገዳም ሄጃለሁ ለምትፈልገኝ ነገር እንዴ ምናምን ብዬ ማመቻቸውን አመቻችለት እንደው የት አበቃ አልናገርም ምክንያቱም በርሜል ጊዮርጊስ አንድ ጊዜ ልንሄድ ተነስተን ይሁን ትኬት የናንተ ሊንክ ምናምን ላከልኝ አልኩ ወንድሜ ጋር ልንሄድ ተነስተን ሌላኛው ከህቴ ጋር ሆነ ሶስታችን ልንሄድ ተነስተን እሷ ከመኪና ላይ እንዲስታልፍ ከመኪና ላይ እቃ ወድቆባት ወገቧን ተሰበረች እሷን ስናስታምም የበርሜል ጉዞ ቀረ እንደነገ ልንሄድ እንደዛሬ ልንወጣ እንደነገ ቀረ ሌላም ጊዜ በማስበው አጋጣሚ ሁሉ አይሳካልኝ ስለዚህ ወንድሜ የሚለኛል የናንተን እንትን አድራሻ ይሰጠኛልኩ አንቺ መዳኛሽ እዛ ነው ይለኛል ከሁሉም ቤተሰብ እሱ ጋር ማውራት ይቀለኛል እንዳላስጨንቀው ይያልኩ ግን ከባዱን ነገር አልነግረው በጣም ከምነግርህ በላይ መብርሃንን ይዤ ስሟን እየጠራው ከባድ ጊዜ አሳልፌያለሁና በቃ ኤርፖርት ብቻዬን ተነስቼ ኤርፖርት ሄድኩኝ ባህር ዳር እንደውም ኤርፖርት ፕሌን ላይ የሆነች ልጅ አገኘሁ እሰይ እንትንሽ በርሜልሽ ትለኝ አዋልኳት እሰይ እንኳን አንድ ሰው አገኘሁ ስትለኝ አይዞሽ ሰማቱን ይዘን አይደል የምንወጣው ምናምን ይያት ከሷ ጋር አብረን ባህር ዳርም አዳራሽ ውስጥ አብረን አደርን ወጣትን ተነስተን ሄድን በአጋጣሚ ወንድሜ ያቅ ስለነበረ ንስሐሽን እዚሁ ጨርሰሽ ጊዜ እንዳታባክኝ ጊዜ ንስሐ የምትገቡበትን ጊዜ አትጠመቁ የምትባሉ ከሆነ ጊዜ እንዳይባክንብሽ ንስሐሽን እዚሁ ጨርሰሽ ይቻለኝ እሺ ብዬ ንስሐ ገብቼ ነው ጨርሼ ሄድኩት የሚገርምህ ነገር ደግሞ ቢሮ እንዴት ብዬ ነው ረፍትም ጠይቀው 10 ቀን ነው የሚፈልገው እናንተ ፕሮግራም ትክክልም ነው እዛ ሰፊ ጊዜ ወስደን ተጠምቀን ጸልይ እንድንድነን እንድንመጣ እንደውም 7 ቀን አጭር ነው በርግጥ ለእግዚአብሔር 1 ቀን በቂ ነው እና ትክክል ነው እሱ ነገር ያስጨነቀኝ ይያለ በርግጥ አይከለክሉኝም ግን 10 ቀን በተከታታይ ከባድ ከላይ ሚሞ መጣ የሚቃጠል ረፍት ተብሎ 21 ቀን የኔ አለ ወይ እግዚአብሔር የተመሰገነ ይሁን በቃ ከ21 ቀኑ 10 ቀን የኔ ረፍት ሞላውና ነው ሄድኩት ከሄድኩ በኋላ እዛ ቄደር ተጠመቁና ተባለ ቄደር አልተጠመቅኩም ነበር ቄደር ተጠመቅኩኝ ትዝ ሲለኝ ደግሞ 1 ነው 2 አካባቢ አስታውሺ ንስሐ ያልገባሁባቸው ነገሮች አሉ እነሱንም ለካህን ተናገርኩ ምናምን ሄድን ወደ መጠመቂያ ቦታ ረፍዶ ነበር ቄደር ምናምን እስከምንጠመቅ ማለት እንትን ይላል እንደመጀመሪያ ቀን አልፈራሁ ውስጤ ጓጉቷል ገብቼ ሰው ሁሉ እንዲሁ የሚሰጠው ምስክርነት ሲሰማ በአንድ ቀን እንዲሁኝ በቃ በአንድ ቀን ያን እዚህ ጋር ያለች ግር መላቀቅ ነው ፈልገው ገባው ከበርሚሉ 2ኛ ነው 3ኛ ላይ ነበር የነበርኩት እና የመጀመሪያው ቀን ምን አየው ሰማይ ነው እንዲያውን ምን ውጭ ላይ ወተን ምን አይሆን አይነት ሰማይ አይደለም የተለየ በጣም የሚያምር የሚያስደስት ከሚያስፈራራ ሰማይ ነው ያየሁት እና እሱን ያያው እንዲህ ለጸሎት በቆምኩበት አጋጣሚ ሁሌም አሁን ለምሳሌ ሰላም አሳድረኝ በጣም ይቀን ከቀን ጸሎታችን ነው አይደለ ለአብዛኞቻችን ከዛ እኩል የምጸልያቸው 2 ጸሎቶች አሉኝ እኔ እነሱን ነገር እያሳየኝ ነቀው እንደዚህ መታመም ከጀመርኩ በኋላ በተለይ አምላኬ ሆይ ላለው ሰው ዝም ብሎ እንትን ይሆናል የሰው እጅ ይሆናል እንትን ይሆናል ምናምን በቃ ያወዛግባል እኔ በርግጥ ማንንም አልሰማም ምን እንደሆነ ሚስጥሩ ያለው አምላኬ ጋር ነው ስለዚህ አምላኬ ይፈታዋል እኔን ቋጠሮ እንጂ ሰው አልሰማም እና እሱን በቃ በማንኛውም አጋጣሚ ሁሉ ጸሎት በማድረግበት ሰዓት አምላኬ ሆይ ላለው እኔን እንደዚህ የሚያረጋኝ ሰውም ይሁን አጋንንትም ይሁን ይቅር በላቸው
ልቦና አስጣቸው ምክንያቱም አንድ ቀን እኔ እንደምድን አቃለሁ እንደምትፈውሰኝ በመረት አይነህ እንደምታይኝ በመረት እጅ እንደምትታብሰኝ አቃለሁ አምናለሁ ያኔ የምርም ሰው ከሆነ እኔ ላይ ያለው ነገር ሲለቅ የነሱ ነገር አልሳካ ሲል ወደ ሌላ ሰው ደግሞ ሊሄዱ አይደል ሌላ ሰው ህይወት ሊያበላሹ ልቦና አስጣቸው ወደ አንተ መልሳቸው ሁሉንም የምትችል ሁሉንም የምታደርግ አንተ እንደሆነ ከገራቸው አሳውቃቸው እቺን ጸልያለሁ ሁሉ ጊዜ እሱን ነገር ከሰማዩ ቀጥሎ እንዲ ከሰማዩ ይወረድ እሱን ነገር ከዛ ደህና ነኝ ደስ ብሎኝ ምናምን ወደ ቤተ ክርስቲያን ሄደን ጸሎት አድርገን እና እንዲሆነ ሁለተኛው ቀን ላይ መፍራት መጣ ፈራሁ በጣም በቃ የምትታሰረውም ነገር ያስፈራል የጸበሉ ግርማ ሞገስ ምናምን ያንዳንዱ ነገር ያለው አርመሙ ምናምን ያስፈራል አገባሁ ገብቼ እንደዚህ ነው የታሰርኩት የምታሰረው እንደዚህ ነው እኔ ግን የሚመስለኝ ልክ ጸበሉ ከጀርባዬ ሲነካኝ እጂም እንደዚህ ሆነ ነው የሚመስለኝና እንደዚህ ብዬ ረጅም የጩኸት ድምጽ ሳወጣ ይሰማኛል ይታወቀኛል ከዛ በኋላ የሆነውን አላውቅም ግን ምን ነበር ማየው በጣም ያስጨንቅ ነገር ከኋላ ይከተለኛል ረጅም በሄደው የሆነ ነገር ላይ ያለው ይመስለኛል የሆነ ነገር ተሸክሞ እኔን የሚወስደኝ ያኛው ነገር ከኋላ እኔን የሚከተለኝ በቃ የሚያስፈራ ነገር ሰው አትለው መንፈስ አትለው ጉዝ ነገር አትለው የሚያስፈራ ነገር ተከትሎኝ ይሄዳል ጨርሻ ላይ ግን በድል ሳጠናቀቅ እኔ ድሉ ምን እንደሆነ ማለት በድል ሳጠናቀቅ አይነት ነገር አየሁ ከዛ ልነሳስል የማን ነው ገቢ ይነሳ ሁለተኛው ቀን ላይ ገቢ ተሰበረ አቃተኝ አልቻልኩም ምንድነው የመሰለኝ እኔ የታሰርኩት በርሜሉ ጋር ስለነበረ አብዛኛውን ቀን ሰማዕቱ ቅዱስ ጊዮርጊስ ባወቀ ሰው ሴቱ እንዲ ተደርድሮ ታውቀዋል እንትን እንግዲህ ላንተ ምን ነግራን እንዲ ሴቱ ተደርድሮ ያ ሁሉ ሴት ይያለ አገልጋዮቹ እኔ ብሎ በርሜሉ ጥቅ እንዲ ጀርባዬን ነክቶት ነው ተታሰረው እና በውስጤ ምን አሰብኩ ሰማዕቱ እኔ ኃጢአተኛ ነኝ የተቀደሰ በርሜልህን እየተደገፍኩ እኮ ነው ተደግፌ ነው አይደል ወገቤ ተሰበረው ብዬ በጣም እንተናልኩ ከዛ በሚቀጥለው ቀን ለልጆቹ ማብረውኝ ያሉት ምናምን ስነግራቸው አንዳንዶቹ አይ በጣም እድለኛ ነሽ ለሁለተኛው ቀን ሻው በጣም እድለኛ ነሽ በቃ መንፈስ ተሸኝቶልሽ ነው ወገብ የሚሰበረው ብዙ ጊዜ መንፈስ ሲሸኝ ነው መንፈስ ተሸኝቶልሻል ሲሉ ውስጥ የተጽናና ምክንያቱም የሆነ ማታቀውን ነገር ሲነገር እንትን ትላለህ ለምን እኔ ከኔ ኃጢአተኝነት ጋር ነው ያገናኘሁት ከቦታው ቅዱስነት ጋር ሲሉ ውስጥ የተጽናና ይሁን ብዙ ማብራሪያ ሰጡኝ እንዲህ አይነት መንፈስ ከሆነ እንዲህ ከሆነ ወገብ ነው ብዙ አይነት ማብራሪያ እግዚአብሔር ይመስገን እንደሱም ከሆነ ብዬ ሶስተኛውም ቀን አራተኛውም ረጅም ቀን ወደ 15 ቀን 14 ቀን ሰማዕቱ ቅዱስ ጊዮርጊስ ጋር አንድ ቀን ደግሞ እናቴ ኪዳነ ምህረት ጋር 15 ቀን የተጠመቅኩት አንድም ቀን ጥምቀት አላለፈኝም ያንን ሁለተኛ ቀን ላይ ያዩት ያልኩን ነገር ለረጅም ጊዜ ያው ነበር ስሜቱ ከባድ ነው ያስጨንቃል መጨረሻ ላይ ደስ የሚል ነገር ይዘህ ነው የምትወጣው ግን ከጸበሉ ወጥቼ ራሱ ያንን ነገር ሲከተለኝ የነበረውን እኔ ሳመልጥ የነበረውን ሳስብ አእምሮዬ በጣም አለመረጋጋት እንትን አለ ተፈጠረ ሰማዕቱ አልኩት ካንተ በላይ እኔን የሚያቀኝ የለም በቃ ይሄንን ነገር አታሳየኝ እኔ የመጣሁት ሲጀመር የምሬን ነው የምነግርህ ለመዳን ነው የሄድኩት እኔ ማንነኝ ተሰውሬ ሰማያዊ ሚስጥር ማይ ሰማዕቱን ማይ እመቤታችንን ማይ እኔ ማንነኝ እኔ አንድ ኃጢአተኛ ነኝ ለመዳን ብቻ ነው የሄድኩት ስለእውነት ነው የምነግርህ ድኜ በቃ ይሄ እንትን ሲመጣ አርብ ሲመጣ ቅዳሜ ሲመጣ መስሳቀቀውን ነገር ዛሬ በዚህ ሳምንት ያመኝ ይሁን ብዬ መስሳቀቀውን ነገር እሱን እንዲጠፋልኝ ነው የምፈልገው ድኜ መምጣት እና በቃ አንተን ከኔ በላይ እኔን ካንተ በላይ የሚያቀኝ የለም በቃ ብዙ ነገሬን ታውቃለህ ስራዬን ደሞዜን እንጀራዬን ስለእውነት ነው የምነግርህ ሰማዕቱ ብዬ በቃ የማይደረግልኝ ነገር የለውና አቅልልልኝ እባክህ ብዬ ገባሁ በዚህ ሁሉ መካከል ግን ከሶስተኛው ቀን በኋላ ለነገ ጠዋት ጸበል ለነገ ሌሊት ጸበል ደግሞ የምፈልገው ሌሊት እጅ መጠመቅ ነው የሚገርም ነገር ዛሬ ከ6 ከ7 ሰዓት ጀምሮ ልቤ እንዲመታል ልቤ ባፊ ሊወጣ ነው የሚደርሰው ፍርሃቱ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሌላው ሰው እንደኔ ያጋጥሙት ይሆናል በጣም በቃ
ከምልህ በላይ ልቤ በቃ ምግብ መብላት ምንም በቃ ያስጠላኝ ምንም ነገር ያስጠላኛል ተነስቼ ወደ ምህረት ጋር ማታ ፕሮግራም አለ እንደምታውቀው እዛ ሄዳለሁ ፕሮግራሙን እከታተላለሁ ምስክርነት ሰማለሁ ምናምን በቃ ሰማዕቱ ባከህ እኔንም ለዚህ ምስክርነት አብቃኝ ይሄን ልቤን ጭንቀታን ታቅልልልኝ ምናምን ለሰው አላማክር ምናልባትም ለሌላ ሰው ደግሞ ሐሳቤን ማጋባት ሊሆን ይችላል ማይፈሩ ልጆች እንዲፈሩ ማድረግ ሊሆን ይችላል ብዬ እንትን አልኩኝና የዚህን ሳይው ያ የተሰበረው ወገቤ ነገም ሌላ ህመም ይጨምርብኛል ነገም ሌላ ህመም ይጨምርብኛልና መመለሻ ቀን ደረሰ በ13 መመለሻ ነበርና አብራኛች ፕሌን ላይ ያገኘኋት ያልኩት ልጅ ስትለኝ እኔ አልሄድም አልኳት እንደ መስሪያ ቤትም 10 ቀን ነው ብለሻል ምናምን እንዲህ ስትለኝ በቃ አራዝማለሁ እኔ መልካም አለቃ ናት ያለችና አራዝማለሁ በርግጥ ይሄን ችግሬን አታውቅም ችግር የለውም አራዝማለሁ ደውዬ የሚሆን ብዬ ቀኔን አራዝምኩ ይረፍት ቀኔ ወጣ ቤት ተከራይን ተቀምጠን ቀለው ነገር ከምልህ በላይ ነው ከቀን ቀን ፍርሃቱ እየጨመረ እና የሆነ ቀን ላይ ይሄን ጸሎት ጸልዬ እንደገባሁኝ ሰማዕቱ ጋር አወርቼ እናቴ ማርያምንም በቃ መብራንዬ የጭንቅ አማላጇ እኔ ጭንቅ እንደማልችል ታውቂያለሽ እንጂ ለኔ የተሰጠኝ ነገር ምናልባትም ለመልካም ሊሆን ይችላል የሆነ ጊዜ አፈነገጥኩኝ ከነበረኝ መንፈሳዊ ታፈነገጥኩና እግዚአብሔር ሲሰበስበኝ ነው በርግጥ እኔ ጋር ይሄን ነገር ያመጣው ለኔ የሚገባኝ እንደዛ ነውና አፈነገጥኩኝ እስቲ እንዴት ወጣሽ አፈንገጥ ማለት ምንድነው መሰለው በቃ ቶታሊ ከቤተክርስቲያን አገልግሎት አቆምኩኝ ቤተክርስቲያን ሄዳለሁ ሰለማለሁ አስቀድሳለሁ ጾማለሁ እነዚህ ነገሮች እንዳሉ ሆኖ ግን ሌላዎቹን አገልግሎቶች አቋረጥኩኝ እና አሁን ላይ ሆኜ ሳስበው እግዚአብሔር በዚህ ምክንያት ያላስረገጠኝ ገዳም የለም በቃ ብዙ በረከት አግኝቻለሁኝ ከዛ ያ ቀን ተራዝሞ ልጆቹም ሄደው ምን አየሁ አሁንም በርሚሉ ጋር ነው የታሰርኩት ከኔ ጋር የገቡት ሰው ነው የገባው ሴት በጣም ብዙ ይዘንቀ የገቡት ሴቶች በሙሉ እንደታሰሩ ከፊት ለፊት ተቀምጠው እኔ እለፈልፋለሁ ይሄን እንግዲህ ሰውሮኝ ነው የሚያሳየኝ እንጂ እንዴ 50 ምናምን አይደለም ሰውሮኝ እና እለፈልፈው ምንድነው ስለ ድንግል ማርያም አማላጅነት ነው እና በቃ ጄን እንደዚህ ያልኩ ምናምን እንትና ቢባዛ እንትና በቃ እንትናን በተጠሩ እንትናን በትይዙ ዓለም ያለ ድንግል ማርያም አይድንም የሚለው ስናገር እዛ ሁሉ ሴት ላይ ያለ መንፈስ ሚስጥር አወጣህ ብለው እኔ ሊበሉኝ በቃ አየገባ ሰውን መብራንና ታማልድም ይያለ ያስካደው እርኩስ መንፈስ ነው ሚስጥር አወጣህ በቃ በተለይ ከጎን ያለችው ላይ ያለው እርኩስ መንፈስ ይሄን ሁሉ ማያውቁ በእንተኔ ተሰውሬ በቃ ለቀቀኝ ፍታኝ ትላለች አገልጋዩን ፍታኝ ይገላታለው ምናምን ትላለች እኔ በቃ ዞሮ ያለ መብራን አማላጅነት ዓለም እንደማይድን ተናግሬ ሁሉ መንፈስ እየተንጫጫ ነቀው እኔ ወደዚህ ማውል መጣቻልኩ በእቺን ነገር መናገር ስለፈለኩ ነው ምክንያቱም የሰው ልጅ አውቆ አይክድም የሰው ልጅ አውቆ አይበድልም በርግጥ ያወቅን ምን ሰራቸው ኃጢያቶች አሉ ግን አውቆ አይክድም በተለይም የወለደችን እናትን እንደፈለክ ልትሆን ትችላለህ መብራንን የመሰለችን እናት የሰው ልጅ አውቆ አይክድም ፍቅሯን ይቀመሰ አውቆ አይክድም ነቃው ስነቃ መብራን አልኩኝ እኔ አማላጅነትሽን አምናለሁ አቃለሁ ሁሉ ነገሬ ነሽ መደገፊያዬ ነሽ ምርኩዜ ነሽ ሚስጥረኛዬ ነሽ ጓደኛዬ ነሽ ለኔ ጠርችሽ ፈጥነሽ ምትደርሽልኝ ግን እኔ ማንኝ በእኔ አንደበቴ እንዲነገር አንቺ ፈቀድሽው ብዬ በጣም አለቀስኩኝ ከዛ በዘለለ ደግሞ በዙሪያ ያሉትን ሰዎች ሁሉ አሰብኳቸው የበርሚል ጊዮርጊስን ሙቀት እንግዲህ አትርሳው በጣም እኔ ሙቀት አልወድም ከምልህ በላይ ደግሞ እየጨመረ መጣ መጋቢት እንደኔ ካቲት ወሩ ላይ እየጨመረ ሲመጣ ምን እዛው ቁጭ ብዬ ገና እንኳን አልተፈታም እዛው ቁጭ ብዬ ምናሰብኩት ፀሐይ ከላይ ሆና ፀሐይ የምታርፍብህ ይሄ የበርሚል ጊዮርጊስ መሬት እንደዚህ ካቃጠለ ሙቀቱ እንደዚህ ከሆነ የሲኦል እሳት እንዴት ነው የሚሆነው እመቤቴ በዙሪያ ያሉትን ዘመዶቼ የሚሆኑ ጓደኞቼ ወዳጆቼ ማንኛውንም ያለም ህዝብ የፍቅርሽን ጣም አሳውቂው በቃ አጋንንት ነው አይደል ይሄውለኔ ማሳየሽኝ አጋንንት ነው እንዲክዶ ያደረጋቸው ሰው ላይ እንደዛ ያልኩ ጸሎት ማድረግ ጀመርኩ ከዛ በኋላ ልጁ መጥቶ
ሸማ አገልጋዮቹ መልካም ናቸው። ስመ ክርስትና ሲለኝ ወለተ ማርያም ስለው ፈታኝ ተፈታው ወጣው። የወገቡ ህመም እንዳለ ነው። የእናንተ እኔ የምመለስበት ጉዞ ሮብ ቀን ሆኖ ቅዳሜ ቀን በዛው መካከል ጥሩም መጥፎም ነገር አያለሁ። ግን እኔ ሰማዕቱን ብየዋለሁ። እኔ አልችልም። እኔ ጭንቅ ነገር እንዳታሳየኝ፣ ካሳየኸኝም አንተ ፈቃድ ሆኖ ወዲያው አጥፋልኝ፣ ከዛ በለስ አልወጣ ብየዋለሁ። ንቅት ስል የምናገረው አይነት ነገር አይደለም። ብዙ ለሰው ማለት የበርሜል ጊዮርጊስን እንትን ሚስጥር ሄደህ ማየት ካልሆነ በስተቀር እኔ አሁን እቺን የመቤታችን እንደው ሰው ዘምቶ የሚመለሰው ቢኖር ብዬ ነው እንጂ መናገር ከባድ ነው። ሄደህ ስታየው ነው የሚገባ። እንዲህ ሆንኩኝ፣ እንዲህ ታየኝ፣ እንዲህ ጨርሰህ ሁሉ ላታወራው ትችላለህ። አሁን እኔ እዛ ጋር ስለመቤታችን አማላጅነት እዛ ጋር በተናገርኩበት ቶን አይደለም እዚህ የተናገርኩት። እዛ ጋር በተለየ መልኩ ነበር የምናገርበት እና ሄዶ በማየት ካልሆነ በስተቀር በእንደዚህ የምትገልጸው አይደለም። እና አለፈ። ቅዳሜ ቀን ሆነ። ሮብ ጉዞ ተመልሶ ቅዳሜ ቀን ሆነ። ቅዳሜ ቀን እንግዲህ ከባዱ ፈተና ለኔ ተጀመረ። ጉንፋን ያዘኝ። ስትደውሉልኝ ራሱ ጉንፋን ይዞኛል እያልኳችሁ ነበር። ጉንፋን ያዘኝ። ያ ጉንፋን ከዚህ ከወገቤ ጋር ነው ቀጥታ በቃ የተገናኘው። ግን ለበጎ ነው ያልኩበት ምክንያት እመጣልሃለሁ። ሲያስለኝ በቃ መንቀሳቀስ አልችልም። ወላለው ወገቤ ጋር ነው ቀጥታ እሪላለሁ። በቃ በውስጤ ምን አምላኬ ወይ ለምን ያራዘምኩት የቀረሁት ይሄን ፈተና ላይ ነው። ይሄንን በቃ በዚህ ልፈተን ነው የሚስሉ ሰዎች አሉ። ግን ሁሉም ጋር እያንዳንዱ የሚሰጠን ነገር ለበጎ ነው። ከዛ ከሁለተኛው ከሶስተኛው ቀን በኋላ እዚህ ጉሮሮዬ ውስጥ ቅዝቃዜ ሲሆን ይበላኝና በጣም በቃ ማከክ ሁሉ ፈልጋለሁና እንዲህ በምላሴ ስዳስሰው የተንደበደበ ነገር ጉሮሮዬ ላይ አለ። እሱን ነገር ልክ አስሎኝ አክታዬ ሲመጣ ደምና መግል እየሆነ ነበር የሚወጣው። ኖርማል አክታ አይደለም። ከዛ እንደዚህ ጉሮሮዬን ያን ነገር ወጥቶኝ የሆነ ነገር አሳሰበኝ። መድኃኒዓለም ይሄ ነገር እየወጣልኝስ ቢሆን ብዬ ልክ በምላሴ ነው የለም ያን ነገር ሊያወጣልኝ ነው ያጉንፋን ያዘኝ። ገባ? አሁንም የለም። እግዚአብሔር የተመሰገነ ነው። በ19 ማለት ቅዱስ ገብርኤል ለኔ ልዩ ነው። የቤተሰቦቼ የሚያቴ ቅድማያቶቼ እናቴ አባቶቼ ቤታችንም ዝክሩ ይዘከራል ምናምንና በቃ ያሳደገኝ መልአክ ነው። ከቤት ተነስቼ ቤተክርስቲያን ተሳልመን ሰማዕቱ ቅዱስ ጊዮርጊስን ጸበሉ እስክንደርስ ድረስ ያሳደከኝ መልአክ። እኔ ሰማዕቱ ቅዱስ ጊዮርጊስ ብዙ ነገር ሸኝቶልኛል። ያ በቃ እያንዳንዱን ነገር ለምሳሌ እጄን እንደዚህ ጸሎት ላይ ስቆም እጄ ከዚህ ይቃጠል ነበር። እጄ ይቃጠልና ወዲያው ደህና ይሆናል። የለም በሚቀጥለው ቀን የሆነ የሚያመኝ ነገር በሙሉ ምልክት ያሳየኝና ይጠፋል። ከጸበሉ ሞጥቼ እኮ ነው እንደዛና የቀረ ነገር ካለ አንተ ጠራርገህ አውጣልኝ አልኩ። አንተ ጥርግርግ አድርገህ አውጣልኝ ሁሉ ይቻላል። ያሳደከኝ መልአክ ቅዱስ ገብርኤል ያልኩ የጸሎት ሄድኩኝ እና እንዳልኩ ነው በርሜሉ ጋር ነው ሁሉ ጊዜ የሚያስሩኝ። የሆነ ጊዜ እንደውም በቃ አንቺ እኮ ገብሽና ልሻልሻለሁ አለችኝ አብራኝ የምትኖረው ልጅ። ሄደሽ በርሜሉ ጋር እየታሰርሽ እኮ ነው። እኔ እኮ ፈልጌ አይደለም የምታሰረው ምናምን አልኳትና እንደዚህ አውርተን ውስጥ የተጠራጠረ ነኝ። አሁንም ኃጢአተኛ ነኝ የሚለውን ስለማስብ ስለሆንኩ እና እስኪ ዛሬ እንግዲህ ወደ ኋላ ልቅርና ምናምን ብዬ እኔም አስቤው አድሬያለሁ። ከዛ 9 ሰዓት ተነስተን ጸሎት እስክናደርስ ምናምን ሴቶች ገብተው እየጨረሱ ቶሎ ምናምን ተብለን በጨር ከፊት ሆንኩኝ። ሰማዕቱ እንግዲህ ውስጤን ንጹህ ሲያደርግልኝ ነው በዛ በተባለው ነገር። በርሜሉ ጋር መታሰርና ከፊት መታሰር መሀል ላይ መታሰር ልዩነት እንዳለው ሰው ያወራል። የለው ጸበሉ ጸበል እኔ ባየሁት ማለት ነው። መጨረሻ ፊት ላይ ነው የታሰርኩት ዘግይተን ስለመጣ። ከዛ ልክ መዓዛው ሲመጣ ጸበሉ ሲነካኝ ምናምን የለውም እኔ ላጣልኩኝ። በዛን ቀንም የወገብ ህመም አልተሻለኝ። አንቺ እንደዚህ ያልሽኝ እንጂ ምንም ልዩነት የለውም። ሰማዕቱ ሳላስበው እሱ ባወቀ ወስዶ እንደዚህ ከፊት ታሰርኩ። ከፊት ታስሬ ግን ያው ነው ጸበሉ ጸበል ነው፣ ሰማዕቱም ሰማዕቱ ነው። በቃ የጸበሉ ኃይል እኩል ነው ከኋላ ላሉትም ከፊት ላሉትም እና ምንም ልዩነት የለውም። ዛሬም ያው ነኝ የወገቤ ነገር ብያት እኔ እንዴት እንደምመለስ ሁሉ ወደ አዲስ አበባ ሁለተኛውም የጉዞ ማህበራችሁ መጥተው ነው ቀናቶች ተራዘሙ። እንግዲህ 19 ሆነ። 19 ያው እንዳልኩ ያንን ጸሎት ይዘሎክ ሄድኩኝ ታሰርኩኝ።
የማየውን ነገር አይቼ ምናምን ቆይቼ ነው የነቃሁት። ስነቃ ይሄና ይሄ ሰው ይለያያል። በቃ የላይኛው ሰውነት የከታችኛው ሰውነት የተለያይቷል። ከሁሉም ቀን በባሰ መልኩ ጨርቆኛለሁ። ያልኩ እንዴት ልነሳ? ከዚህና ከዚህ ይዘው አገልጋዮቹ ልጆች አነሱ። ያልኩ እግሬ እንዴት ይራመድ? እግሬ መራመድ አይችልም፣ እጄ መንቀሳቀስ አይችልም ምንም። እና በቃ ሊቀ መላእክት ላንዱ ያሳደከኝ መልአክ እኔ ፈውሰኛ አውጣልኝ የቀረውን ነገር አልኩ እንጂ ወገቤን እንዴት እንደዚህ ታረጋኝና ያልኩ በቃ አለቅሳለሁ። እሪ ያልኩኝ ወስደው ግንቡ ጋር አስደገፉኝና በጸበል ጀርባዬ እንደበደቡልኝ። ምንም ለውጥ የለም። አብራኝ አንድ ቤት የተከራየን ልጅ አለች፣ የባህር ዳር ልጅ። እሷ ላይ ወድቄ ማለት ትችላለህ። በዚህ በኩልም ሌላ ሰው ይዞኝ እምነት የምንቀባበት ጋር ደረስን። እንዴት ብዬ እምነቱን ልቀባ? ሙሉ ሰውነቴን በግድ ለ2-3 እያያዙ ሙሉ ሰውነቴን ቀቡልኝ ከጭንቅላቴ በቀር። እምነቱ በነገርህ ላይ ልክ ከጸበል ስትወጣ ኃይለኛ ራስ ምታት አለ። ሄደን እምነቱን ልክ ስንቀባ ይጠፋል ራስ ምታቱ። ያን ቀንም ራስ ምታቱን ብቻ ነው እንጂ ያስለቀቀኝ ወገቤ ላይ ያለው ነገር እንደዛው ሆነ። በቃ አልቻልኩም። እንግዲህ ከቤተ ክርስቲያን ጸበሉ ድረስ 5-6 ደቂቃ ቢወስድ ነው አይደል? ከ30 ደቂቃ በላይ ታምናለህ? ከ30 ደቂቃ በላይ ወሰደብኝ። እና የእናንተ የተርቢኖስ ህንጻ ነው ተብሎ በዚህ በኩል የሚሰራ አለ። ልክ ከጸበሉ ሄደን እንዲህ እንደገባን በዚህ በኩል የሚሰራ ህንጻ አለ። ብቻ እዛ ጋር ስደርስ አንድ ውሃ የሚያጠጣ ልጅ ያንን ዱላ ያዥ ስጫት አለና አብራኝ ያለችው ልጅ ዱላውን አምጥታ ሰጠች። በዱላውም ሁኝ እስቲ ቆይ አትደግፊኝ ብያት አልቻልኩም። በጭራሽ አልቻልኩም። ሳሉ አለ በዛ ላይ አንድ ጊዜ ካልኩኝ የባሰ ስብር እላለሁ። በቃ እንደዛ ይሆንኩኝ የቤት እንሄድና ረፊት ነኝ አልሄድም አልኳት። እኔ ከሰማዕቱ ጋር ማውራት አለብኝ። ምክንያቱም ዛሬ 19 ነው 21 22 ወጪዎች ነው። በ22 አይደል የተመለስነው ልንወጣ። እንደዚህ ሆኜ እንዴት ሄዳለሁ? እኔ መጣሁት ልድን አውድኛለሁ አምናለሁ። ግን የወገቤ ነገር አሳስቦኛል። ጥያቄ ሆነብኝ። መንፈስ ከተሸኘኝ ለምንድን ነው ወገቤ የሚታሰረው? ሄድኩኝ ቤተክርስቲያኑ ግቢ ወደኩኝ። ከተቀመጥኩ አልነሳ። በዚህ ከተኛሁኝ መንጋለል እንዲህ በጎኔ በዚህ መገል ምንም ሰው አንስቶ ጥሉኝ። በዛ ላይ የሳሉ ነገር ልነግርህ አልችልም። እንደዛ ሆነ። አልቅሼ ሰማዕቱ ቅዱስ ጊዮርጊስ አልቅሼ እባክህ በቃ የተሸኘ መንፈስ እንትን እኔ ጋር ምን ያደርጋል ስሜት በቃ አንታንሳል። እኔ ከነገ ወዲያ ሀያጅ ነኝ። ከዚህ በላይ ልቆይ ብል አልችልም። ማልችለው እኔ ስላልፈለኩ ሳይሆን በቆይ ደስ ይለኝ ነበር እግዚአብሔር በሚያውቀው። ግን እዚህ ጋር ስራ አለ። እንደገና ደግሞ ውጡም አይነት ነገር እናንተም ጉዞ አራዝማችኋል እንደሱ ነገር ስላለ አልችልም። ስለዚህ በቃ ፈታኝ ብዬ አልቅሼ ጸልዬ እዛው ተኝቼው ከከሰዓት ነው የመጣሁት። እንደዛ ሆኜ ወደ ማታ አካባቢ ላይ በራሴ መንቀሳቀስ በራሴ የሆነ ነገር ማድረግ እንደዛ ጨርቄ ነበርኩት። ይሄና ይሄ እግዚአብሔርን ተከፈለ። በቃ ሆዴ ሁሉ ጨምሮ ማለት ነው የቆሰለው በራሴ። ሰማዕቱ ቅዱስ ጊዮርጊስ አንተ ምንም ይሳንህ የለም። በቃ ከልጅነት ጀምረህ አንተ ከጎኔ እንዳለህ አውቃለሁ ብዬ ሰማዕቱን አመስግኜ 20 ሆነ 20ንም በስነ ስርዓት ተጠምቄ 21ንም 22ንም ተጠምቄ 22 ሌሊት ነው የወጣነውና 23ን መመለሻቸው 23 ነበር። ቀጥሎ የመጡት ማህበሮችና 23ን አቡነ ሐራ ድንግል ተጠመቃላችሁ ተብሎ ተነግሮናል። 23 ደግሞ እኔ ፒሪድ መሆንበት ቀን አባቴ አቡነ ሐራ ድንግል አልኳቸው። ይሄ በቃ የእግዚአብሔር እንትን ነው የተሰጠን ነው ለሴቶች። እንደው በመብርሃን ይዤዋለሁ እንደዚህ በእግዚአብሔር በመቤቴ ይዤዋለሁ። በቃ ዝጉልኝ። ደጅሁን ሳልረግጥ ጸበሉን ሳልጠመቅ እምነት ሳልይዝ እኔ መሄድ አልፈልግም። በቃ ተመልሼ የምመጣበት ጊዜ መቼ እንደሆነ አላውቅም። ስለዚህ እባክህ ዝጉልኝ አልኳቸው። የምሬ ነው። በቃ በመቤቴ እያልኩኝ ቁጭ ብዬ እንዲህ በስነ ስርዓት ጸሎትም አይደለም እንደ ወሬ ነው ያወራኋቸው። እባክህ ብዬ እንደዛ ታምንም ባታምንም በ22 ባህር ዳር ገባን። በ23 ያዙልኝ አቡነ ሐራ ጸበሌን ተጠምቄ ጸበል አስቀድቼ እምነት ይዤ እዚህ ከመጣሁ ከምናምን ቀን በኋላ እንግዲህ ከዚህ በኋላ እንደፈለኩ አልኳቸው። ደግሞ ተመልሼ ማንም ሆኜ አይደለም ግን በመታምነው ልክ ይደረግልሃል። ገባህ? እንደገና ደግሞ አንዳንዴ በዚህ ሁሉ ነገር ውስጥ አሁን አላማረርም። በፍጹም ማማረር አልፈልግም። ተመስገን የሚለውን ነገር ካፌ ምንም ሆኜ በቃ ምንም ነገር አልፎብኝ በቃ ተመስገን የሚለውን ቃል ካፌ እንትን አይደለም። ምክንያቱም
እኔ በሰራሁት ስተት እንደሆነ ይሄ ሁሉ ነገር የመጣው አምናለሁ። በቃ እግዚአብሔርን ከዚህ በላይ መቅረብ እግዚአብሔርን ከዚህ በላይ ማገልገል ያለብኝ እኔ አፈነገጥኩ። ድሮ የጥምቀት ታቦት ሲወጣ ወላይ ደብር የታቦት ቀን ሆኖ ሲነግስ እየዘመርክ ከበሮ እየመታህ እልል እያልክ ነበርክ ሰው በአንድ ወቅት የጥምቀት ታቦት ከኋላ እንደሌላው ህዝብ መሸኘት ስትጀምር በቃ ከዛ ሁሉ ህይወት ስትወጣ እግዚአብሔር ያንን አገልግሎት ይፈልጋልና ሊሰበስበኝ እንደሆነ ገብቶኛል። ግን እግዚአብሔር የተመሰገነ ይሁን። እኔ አመመኝም ብያል አወራም ለኔ ተግሳጽ ነው የተገሰስኩበት ነው ጊዜ ነው። ሰማዕቱ ከዚህ በኋላ ያለውንም ጊዜ ያሳምርልኝ። በዚህ መልኩ ተፈውሼ ድኜ መጥቻለሁ። ክብር ለመድኃኔዓለም፣ ክብር ለእናቱ ለወላዲተ አምላክ፣ ክብር ለሰማዕቱ ለቅዱስ ጊዮርጊስ ይሁን። አሜን። ተፈውሼ መጥቻለሁ። ይሄንን ለማለት ነው። በጣም እናመሰግናለን ኢሳቤት። በጣም ድንቅ ምስክርነት ነው የሰጠሽን። አሁን ሁሉ ነገር ሰላም ነው? ወገብሽም የሚያምሽም ተሽሎሻል? ይሄ ከዚህ በፊት የሚያስተቃይሽ መንፈስስ የነበረ ሁሉ ነገር? ስለዚህ ከዚህ በፊት አስተዳደግሽ ላይ እንደነበረው የሰንበት ትምህርት ቤት አገልግሎት፣ የቤተክርስቲያን የዝማሬም ሌሎች አገልግሎት ላይም እንግዲህ ከዚህ በኋላ ለማገልገል ሬዲ ዝግጁ ነሽ ማለት ነው? እግዚአብሔርን በጸሎት እየጠየቅኩ ነው። እግዚአብሔር ሲረዳ ነው ለሁሉም ነገር። በአንዳንዴ ምን ሰራውም ስራ ይወስናል። አሁን ከሰኞ እስከ ቅዳሜ ስራ ሰራለሁ። እሁድ አለኝ። እሁድን በእርግጥ እንዳልኩ ነው በህመም ምክንያት አዲስ አበባ ምድሩ እያላቀ ለማገልገል እሱም ነገር ይዞኛል። ገባህ? አሁን ከዚህ በኋላ ግን እግዚአብሔር የተመሰገነ ይሁን ጊዜ ለእግዚአብሔር ለመስጠት እንደው እንደ ድሮ እንዲህ ወደ ሰንበት ትምህርት ቤት ባልመለስ እንኳን ባለኝ ነገር ጊዜ ለእግዚአብሔር ለመስጠት የሱ ነው። ጊዜ ሁሉ የሱ እኮ ነው። በዚህ ሁሉ መካከል እኮ እኔን ቢወስደኝ ይችላል። ግን ገና ነሽ፣ ቆይ የሆነ ነገር ግን አሳይቼሽ በእኔ ኃይል እንደምትድኝ በእኔ ኃይል እንደምትመለሽ ወደ ቤቴ ወደ ፍቅሬ እንደምትመለሽ አሳይቼሽ ትመለሻለሽ ብሎ ነው ይሄን ነገር እንትን ያለኝ። ለኔ እንደተግሳጽ ነው መቆጥረው። ያው በውስጡ ከባድ ጊዜ ባሳልፍም ከባድ ነገር ቢኖረውም ለምን ሰላማዊ ሰው ነህ። ሰላም ስትኖር የነበርክ ሰው የሆነ ጊዜ የሆነ ክስተት ሲከሰት አንፈልገውም ያንን ነገር። ገባህ? ሁሌ ሰላም ሆነን ነው መኖር የምንፈልገው እና ከዛ አንፃር ነው እንጂ ለኔ እንደተግሳጽ ነው መቆጥረው። እግዚአብሔር እየሰበሰበኝ ነው። እግዚአብሔር ወደሱ እየመለሰኝ ነው። እግዚአብሔር ወደሱ እንትን እያለኝ ነው። እግዚአብሔር የተመሰገነ ይሁን። አላማረረው። ክብር ለመድኃኔዓለም። መልካም፣ እጅግ አድርገን እናመሰግናለን። ድንቅ ምስክርነት ነው የሰጠሽን። ጥሪያችንን አክብረሽ እዚህ ድረስ መጥተሽ እውነትሽን ነው ያለ ድንግል ማርያም አማላጅነት፣ ያለ እሷ ጸሎት፣ ያለ እሷ ምልጃ እቻለም አትድን። ይሄንን ሁሌም የምንናገረው ነገር ነው። ከሷ ውጪ እንግዲህ ምንም አይነት ህይወትም ምንም አይነት እንቅስቃሴም የለንም። መብርሃን በዘርፋፋ ቀሚሷ ደግፋ አቅፍ ድግፍ አድርጋ ካለብን ችግር ሸፍና ይሄንን ክፉ ዘመን እንድታሳልፈን መልካም ምኞታችንን እንገልጻለን። ተመልካቾቻችን እንግዲህ በተርቢኖስ ኦርቶዶክሳዊ ሚዲያ ላይ ተገኝታችሁ ያላችሁን ድንቅ ምስክርነት ማካፈል የምትፈልጉ በእነዚህ 2 ስልክ ቁጥሮች ደውላችሁ መመዝገብ የምትችሉ መሆኑን እንገልጻለን። ምክንያቱም እናንተ የተደረገላችሁን ድንቅ ስራ ለሌላው ብትናገሩ ብትመሰክሩ ወደዚህ ቦታ ዓለም መጥቶ ይድናል። የእናንተ ችግር የሌላው ችግር ሊሆን ይችላል። እናንተ መፍትሄ ያገኛችሁበት መንገድ ሌላው ደግሞ ጨንቆት በቤቱ ተቀምጦ የእናንተን ምስክርነት ሲሰማ የሚጽናናበት ይሆናል። ይህንን አስበን ሁላችንም የተደረገልን ድንቅ ምስክርነት እንድንለግስ ጥሬን አስተላልፋለሁ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።